ረመዳን እንዴት ነው የምንገባው? ቁርአን ጋር ያለን ግንኙነት ስንት ጁዝ ለመቅራት ነው በቀን የወሰነ? ነብዩ አለይሂ ሰላቱ ወሰላም እሳቸውና ቁርአን ሌላ ነው። ሌሊት ሲቀሩ ያድራሉ። በአንድ አንቀጽ ሙሉ ሌሊት በሶላት ላይ ይቀሩታል። ኢን ቱዐዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ሙሉ ሌሊት ነው ይሄን ሲደጋግሙት ያደሩ። ሰሃቦቹን ጠርተው ቁርአን ቅሩልኝ ይሏቸው ነበር። አብዱላህ ብን መስዑድ ባስተላለፈው ዘገባ ነብዩ አለይሂ ሰላቱ ወሰላም ጠሩኝና ቁርአንን ቅራብኝ አሉ። ያ አላህ መልእክተኛ በእርሶ ላይ ወርዶ እርሶ ላይ ቀራለሁ እንዴ አልኳቸው። አዎን ከሌላው ስሰማው እኔ ደስ ይለኛል አለ። ይሄ ትልቅ ትምህርት ነው ለኛ። እኛ ከሌላው ንግግርን አንፈልግም። ሁሌኛ ተናጋሪ፣ እኛ ሁሌ ቀሪ፣ ሁሌኛ ኹጥባ አድራጊ፣ ሁሌኛ አስተማሪ፣ የሌላውን የማዳመጥ እድል የለም። አዎን ከሌላው ስሰማው ደስ ይለኛል አለ። ከዛም ቁርአንን ሱረቱ ኒሳ ከፈትኳል። ብዙ ገጽ ተጓዝ። ከዛ አንድ አንቀጽ ላይ ሲደርስ አስቆሙኝ ይላል። ፈከይፈ ኢዛ ጅእና ሚን ኩሊ ኡመትን ቢሸሂድ ወጅእና ቢከ ዐላ ሃኡላኢ ሸሂዳ። ከባድ ክስተት ነው አላህ እያወራ ያለው። ነገሩ እንዴት ሊሆን ነው? ሁሉን ህዝቦች የውመል ቂያማ ምስክር ስናመጣ አንተንም ኡመቶች ላይ እንድትመሰክር የጠራነ ጊዜ ነገሩ እንዴት ነው አላህ። ነብዩ ልባቸው ራደ። አቁም አሉኝ። አቆምኩ ይላል ኢብኑ መስዑድ። ከዛም ዞር ብዬ አየኋቸው፣ አይናቸው በእንባ አርሶ ነበር። ቁርአን ህይወታቸው ነው የረሱል ሰለላሁ ዐለይሂ ወሰለም። ሰሃቦችን ቁርአን ጋር እንዲጣመሩ ነበር ጥረታቸው። ይቀሩባቸዋል፣ ያስተምሯቸዋል፣ ያዳምጧቸዋል፣ ያደንቋቸዋል።